ዛሬም ሁለቱ ወገኖች ነገርን ማብረድና ህዝብን ተግባብቶ መምራት የፈለጉ አይመስሉም። የክልሉ ወታደራዊ ትዕይንትም እንደቀጠለ ነው። ከህዝብ ጥቅም ይልቅ ግላዊ ንዋይና ወረት ያሸነፋቸው የክልሉ ባለስልጣናትም በ700 ኪሎ ሜትሮች ርቀት ላይ ሆነው የቃላት ቦምቦቻቸውን መወራወር ሊያቆሙ አልፈለጉም። ብልጽግናን መዳኛና ብቸኛ የትግራይ ህዝብ ችግር መውጫ አድርጎ የቆጠረው የጌታቸው ረዳ ኃይል ከአዲስ አበባ ወዲያ ደግሞ መረብን ተሻግሮ ከነ ኢሳያስ የተወዳጀው የደብረጽዮን ገብረ ሚካኤል ቡድን የትግራይን ህዝብ በታችም በላይም እሳት ሆነውበት እንደ ድፎ ዳቦ ያንገረገቡት ነው። ላለፉት 4 ዓመታት ይልሰው ይቀምሰው አጥቶ አንድ ፊን ዱቄት አንድ ኩባያ ውሃን ብርቁኖበት በረሃብ አለንጋ እየተገረፈ ያለው ትግራዋይ አሁን ላይ የምበላው ይቀርና ሰላሜን ስጡኝ ቢልም ሰሚ ያገኝ አይመስልም። እኛ ከኤርትራ መንግስት ጋር የተለየ ግንኙነት አልፈጠርንም ሲሉ አልበላሽም ምን አመጣው ሚል ቢል የሚያስታውስ መግለጫን ከሰሞኑ ደጋግሞ የሰጡት እነ ታደሰ ወረደ ኢሳያስም ሆነ አብይ በእኛ የፖለቲካ መስመር የመግባት ስልጣንም ሆነ መብት የላቸውም ሲሉም ተደምጠዋል። በፕሪቶሪያው ስምምነት የተቋቋመውን ጊዜ አስተዳደር ቢሮና ማዕተብ ቀምተው ተሰዳጅ ፖለቲከኛ አድርገውታል የሚል ክስ የሚቀርብባቸው የድርጅቱ አንጎሎች ትግራይ ካለኛ መዳኛ የላትም የሚለውን ዜማ ድምጻቸውን ከፍ አድርገው እያዜሙላትም ይገኛሉ። ብዙዎች ግን አሁንም ይጠይቃሉ። ይህ ተራዛሚ ቀውስ ክልሉን ጋዛ አድርጎ ነዋሪውን እንደ ፍልስጤማውያን በደም የሚታጠብም አድርጎ የሚቀጥለው እስከ መቼ ነው ሲሉ በመጽሐፍ ምረቃ በድግስና በተራ ዝግጅት ላይ ሳይቀር ወታደራዊ ትዕይንት እያሳዩ የሚገኙት የመቀሌ ተቀማጮች የወደፊት ጉዞስ እንዴት ያለ ነው? ከሰሞኑ በአንድ ቃለ መጠይቃቸው ላይ ትግራይ ማንም አያስፈልጋትም የሚል ይዘት ያለው ማብራሪያ የሰጡት ወዲ ወረደ ለመሆኑ ዳግም ወደ ግጭት የመግባት ሐሳብ በስብስባቸው እንዳለ እየገለጹ ይሆን ወይ? በሌላኛው ጫፍ ደግሞ በኤርትራ ፖለቲከኞችና አክቲቪስቶች በኩል እየተለቀቀ ያለው የጥላቻ ምርት በእርግጥስ ጦርነት ከፊት እንዳለ ፍንጭ አይሰጥም ወይ የሚልና ከሌሎች አስገራሚ እውነታዎች ጋር አዳምረን በአዲስ ማለዳ ትንታኔያችን የምናቀርብ ይሆናል። አብራችሁን ስትቆዩ የሚባክን ደቂቃ የሚያልፋችሁም ሰከንድ እንደማይኖር በመተማመን ነው። በዋት አመራሮች መካከል ያለው አለመግባባት በተባባሰበት ባለፉት ወራት በድርጅቱ ሊቀመንበር የሚመራው የዋት አንጃ ከኤርትራ ጋር ግንኙነት እያደረገ መሆኑን ጠቅሶ በተደጋጋሚ ሲከስ የቆየው የአቶ ጌታቸው ረዳ ቡድን አሁንም ቢሆን ኢሳያስ አፈወርቂን አቅርበው ተራዛሚ ቀውስ በትግራይ ክልል ለመፍጠር እነ ደብረጽዮን ገብረ ሚካኤል እየሰሩ ነው የሚለውን ሐሳቡን ዋነኛ የፖለቲካ ማቀንቀኛው አድርጎት ቀጥሏል። አቶ ጌታቸው ረዳ ከዚህ ቀደም በሰጧቸው መግለጫዎች ላይም አንዳንድ የዋት ወታደራዊና ፖለቲካዊ አመራሮች ከኤርትራ ጋር ግንኙነት እያደረጉ ናቸው ሲሉ መክሰሳቸው የሚታወቅ ሲሆን ከሰሞኑ በሸራተን አዲስ የሰጡት መግለጫ ደግሞ ይህንን ሐሳብ ወደ እውነታ መቅረቡን የሚያመላክት ተደርጎ ተወስዷል። በደብረጽዮን የሚመራው ቡድን ግን እየቀረበበት ያለውን ይህን ክስ በተደጋጋሚ ማስተባበሉንም እንዲሁ ቀጥሏል። ተቀማጭነታቸውን አዲስ አበባ ለሆኑ ዲፕሎማቶች ከሰሞኑ በተሰጠ ማብራሪያ ላይ የኢትዮጵያ መንግስት አንደኛው የዋት ክንፍ ከውጭ ኃይል ጋር ግንኙነት ከመፍጠር በተጨማሪ ግጭት ለመቀስቀስ ሙከራ እያደረገ ነው በሚል ሲወቅስም ተደምጧል። የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን በገለጹበት በዚህ አስገራሚ መግለጫቸው አንደኛው የዋት ክንፍ ጊዜያዊ መንግስት በግልጽ ኃይል ተጠቅሞ ለመናድ እየሞከረ ነው ብለዋል። በእርግጥም ጌዲዮን ጢሞቴዎስ ይህንን ሲያወሩ በአትሮኖሱ ከጎናቸው ቁጭ ያሉት ጌታቸው ረዳም ይህንን ሐሳብ የሚደግፉ ሆነዋል። ታዲያ ማዘንበል ፖለቲካዊ መድሎም ተፈጽሞብኛል የሚለው የነ ደብረጽዮን ገብረ ሚካኤል ቡድን ወደ አዲስ አበባ መጥቶ ተደጋጋሚ ውይይትን ከጠቅላይ ሚኒስትሩ ጋር ቢያረገም ፍሬ አልባ እንደሆነበት ሲገልጽም ተደምጧል። ምንም እንኳን በገደምዳሜ ቢሆንም ከቅርብ ወራት ወዲህ ደግሞ በትግራይ ክልል የተከሰተውን ውጥረት በተመለከተ ማዕከላዊ መንግስቱ በይፋ ይህን መሰል ይዘት ያለው መግለጫ ሲሰጥም ለመጀመሪያ ጊዜ ነው። ላለፉት ጥቂት ወራት በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮች መካከል የነበረው ውጥረት ከመካሰስ አልፎ በመሳሪያ በታገዘ ሁኔታ የአስተዳደር ተቋማትንም መቆጣጠር ደረጃ ላይ የደረሰ ሆኗል። ይህ ደግሞ ዋነኛ ማሳያው ምንም እንኳን እሳቸው ወደ መቀሌ መመለስን ማንም አይከለክለኝም ቢሉም አቶ ጌታቸው ረዳ ማዕተብና ቢሮ ተነጥቀው በሸራተን አዲስ
ጋዜጣዊ መግለጫን ይሰጡ ዘንድ እንደተገደዱ የገለጹት እውነታ ነው። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን የክልሉ ጊዜያዊ አስተዳደር ተሿሚዎችን በመሻረም የራሱን ኃላፊዎች መሾም ጀምሯል። የሁለቱ ዞኖች ግብግብ ምንም የማያውቀውን ሳርም መርገጡን ቀጥሏል። የስልጣን ሽሚያ ያወራቸው የጥቅም ትስስርም የጋረዳቸው የክልሉ ፖለቲከኞች ምስኪኑን ህዝብ ከጠመንጃ አስተሳሰብ እንዲላቀቅ የፈለጉ አልመሰሉም። ይህንንም ለማድረግ የእልቂት ጥሪያቸውን አስፋፍተው ሞትን መጎሰም ቀጥለዋል። በአንደኛው ክፍለ ዘመን ህዝብን ቅርጥፍ አድርጎ ከበላ ሚሊዮን ነፍሶችንም ከነጠቀ ጦርነት ትምህርት መውሰድ ያልፈለጉት መስመር ኃይለናዎች ከተጣባቸው ግራ ዘመም አመለካከት መላቀቅ የመረጡም አይመስሉም። አይኑ የጠፋ ወጣት እግሮ የተቆረጠ አምራችን በጉያቸው ይዘው እነሱ በርስ በርስ ጥቅምና በግላዊ ድሎት ላይ ተንተርሰው ችግሮቻቸውን መፍታት አለመፈለጋቸው የጭካኔያቸውን ጥግ የፖለቲካቸውን አፍቅሮተ ስልጣንነት የሚያሳይም ተደርጎ ይወሰዳል። የበራ አስተሳሰባቸው ያለቀቃቸው የደደቢት ማርክሲዝምን በሊበራሊዝም ሽፋን በድረ 83 ይዘው መግባታቸው አሁን ላጋጠማቸው የእርስ በርስ ፍትጊያ ዋነኛ ምክንያት ተደርጎ ቢነሳም በረኞቹ ግን አሁንም በዛ መንገድ መጓዝን የመረጡ መስለዋል። በረኞቹን የማያውቃቸው እነሱ ወደ ትግል ሲገቡ የመወለዳቸው ዜና የተሰማው ጌታቸው ረዳም ከአባቶቻቸው ጋር የገቡበት ግብግብ አላዋጣ ቢላቸው ማተብ ቢያስነጥቃቸው ቢሮንም ቢያስለቅቃቸው አዲስ አበባን መሸሸጊያ አድርገው አብይ አህመድንም የክፉ ቀን አጋር አድርገው ታይተዋል። በረኞቹ በያኑ የትግል ሜዳ ቅኝ ግዛት ተገዝታቸዋልና ተገንጠሉ፣ ለዚህም ድጋፍ እንሰጣቸዋለን ሲሏቸው ለነበሩት የሻዕቢያ አመራሮችም ድረሱልን የሚል ጥሪን አሽገው ልከዋል። ይህ ሲሆን ደግሞ አሁንም ውጥረት የበዛባት ትግራይ ጌታቸው ረዳን ተሰዳጅ ፖለቲከኛ አድርጋ ወዲያ ደግሞ ያዳዎቹን ኦልድ ጋርዶች ለመቀበል ዝግጅቷን ጨርሳለች ማለት የሚቻል ደረጃ ላይ እንደደረሰ የሚያሳይ ሆኗል። ወደ ቀደመ ቀያችን መልሱን፣ እርዳታ ስጡን፣ ትምህርት አስተምሩን፣ ጤና ተቋማትን ወደ ስራ አስገቡልን የሚሉና የማህበረሰብ በርከት ያሉ ድምጾች የሚስተጋባበት ክልሉ ግን አሁንም መፍትሄ ለማግኘት የራቀው መስሏል። ለመሆኑ በዚህ ሁላ ችግር ውስጥ የፌዴራል መንግስቱ ከሰሞኑ መግለጫው ውጪ ምን ሰርቷል የሚለውም የብዙዎች ጥያቄ ሆኖ የሚቀጥል ነው። በእርግጥ ከሁለቱ ጸብ ፖለቲካዊ ትርፍን ለማትረፍ ከዛም አለፍ ሲል ደግሞ ትግራይን በብጥብጥ አዙሪት ውስጥ አቆይቶ የራስን ስልጣን ለማመቻቸት የሚካሄድበት መንገድስ ምን ያህል ነው የሚል ጥያቄን ተቋሞ ባዘለ መንገድ የሚያቀርቡም ብዙዎች ናቸው። በዚህ ሂደት ውስጥ መጋቢት 4 በአዲስ አበባ መግለጫ የሰጡት እና ብዙ ጉዳዮችን ያስቀመጡት ጌታቸው ረዳ የጠራም ያልጠራም ነገር አስቀምጠዋል። በእርግጥ እሳቸው እንደሚሉት የነደብረጽዮን ገብረ ሚካኤል ቡድን የትግራይን ዘላቂ ሰላም፣ ዘላቂ ጥቅምና ዘላቂ ልማት የፈለገ አይመስልም። ለዚህም ሲባል ከትግራይ ታሪካዊ ጠላት ጋር አብሮ መስራትን ምርጫ አድርጓል። ይህ ደግሞ በድሎት ላይ አለመሸፈን፣ በምቾት ላይም አለማመጽ ነውና ነገሮቻቸው ሁላ ከሁሉም ጋር የሚያያዝ ነው ይላሉ። ኮንትሮባንዱም ቢሆን ብቻን የሚሰራ አይደለም። የወርቅ ማዕድኑ ስራም ቢሆን በህገወጥ መንገድ የሚከናወን ነውና ለዚህ ደግሞ የጥቅም ትስስር መፍጠር ያስፈልጋል። ለዚህ የጥቅም ትስስር ደግሞ ዋነኛ አጋር አድርገው ያዩት የአዲያሎን ፖለቲከኞች ስለመሆኑ በገደምዳሜም ሲሆን ሲያነሱት ተደምጧል። አቶ ጌታቸው በአዲስ አበባ መግለጫ እየሰጡ በነበረበት ሰዓትና ከዛ ወዲህም ቢሆን ግን በትግራይ በተለያዩ ከተሞች የህወሓት አንደኛው ክንፍ ከተማ ስለመቆጣጠሩ አብዝቶ እየገለጸ ነው። በቀጣይስ ጌታቸው ረዳ፣ ኢሳያስ አፈወርቂ፣ አብይ አህመድና ደብረጽዮን ገብረ ሚካኤል የሚሉ ስሞች ጎላ ብለው የሚደመጡበት የትግራይ ፖለቲካ መድኃንን በቶሎ ወይስ በዝግታ የሚያገኘው ጉዳይ? ሁሉንም መልስ ጊዜውን ጠብቆ የምናየው ይሆናል። ትግራይ ግን አሁንም ስቃዩ እንደበዛ ትግራዋይም ተሰዳጅም ተፈናቃይም ሆኖ መቀጠሉ እንደተለመደ ሆኗል።